ሰላም ጤና ይስጥልን እንደምናላችሁ ክብራትና ክብራን የመርማሪው ሚዲያ ተከታታዮች እንደምናላችሁ እንደምን ቆይታችኋል በያላችሁበት ሰዓት አቆጣጠር ሰላምታችሁ ከያላችሁበት እንዲደርስ ምኞታችን ነው። እንግዲህ መርማሪው ሚዲያ የራሱን ዘገባዎች ከጀመረ ጀምሮ ብዛት ያላቸው የምርመራ ዘገባዎችን ወደ እናንተ በየቀኑ ለማድረስ ጥረት እያደረገ ይገኛል። ክብራትና ክብራን የቻናላችን ቤተሰቦች ቻናላችንን ላይክ ሼርና ሰብስክራይብ በማድረግ ቋሚ ቤተሰብ ደንበኛ የሆኑ ዘንድ በአክብሮት ነው የምንጠይቃችሁ። እንግዲህ በዛሬው ዕለት እንግዲህ በትላንትናው ካቀረብነው ፕሮግራም የቀጠለ ወይም ደግሞ ኢቢኤስ ቴሌቪዥን ላይ ትኩረት አድርገን ምርመራችንን ከሰራን በኋላ ዛሬም ወደ አንድ ሌላ ሚዲያ ጎራ ብለናል። ይህ ሚዲያ እዮሃ ሚዲያ ይባላል። በእዮሃ ሚዲያ የተለያዩ ፕሮግራሞች በተለያየ ጊዜ ሲቀርቡ የምናስታውሳቸው ናቸው። በተለይም ደግሞ ከዲኤንኤ ሪቨሌሽን ወይም ደግሞ ዲኤንኤን በማስመርመር ለቤተሰቦች የልጅና የአባት እንደዚሁም የልጅና የእናት ግንኙነቶችን በመግለጽ የተጀመሩ ሾዎችን በእዮሃ ሚዲያ በተከታታይ ስናይ ቆይተናል። ከቅርብ ጊዜ ወዲህ ደግሞ በተለይም በወጣት ወንድና በወጣት ሴቶች መካከል ተጀምረው በተቋረጡ የፍቅር ሪሌሽንሺፖች ወይም ግንኙነቶች ውስጥ የተፈጠሩ ታሪኮችን በማቅረብ ስለ ግለሰቦች የህይወት ታሪክ፣ ስለ ቤተሰቦች ስለሚያሳልፏቸው ውጣ ወረዶችና እንዲሁም ደግሞ ልጆች ያሉባቸውን ሁኔታ በማሳየት በማህበረሰብ ልብ ውስጥ የገባ ሚዲያ ሆኗል እዮሃ ሚዲያ። ዛሬ እንግዲህ እዮሃ ሚዲያ ምን እየሰራ ነው? እዮሃ ሚዲያ ማን ነው? ምን አይነት ፕሮግራሞች ያቀርባል? ከጀርባውስ እዮሃ ሚዲያ ላይ ማን አለ የሚለውን ልናስቃኛችሁ ወደናል። ከዚህ በተጨማሪም በአንድ ወቅት ወደ እዮሃ ሚዲያ ቀርባ የነበረች አንዲት ልጅ በብዙዎቻችሁ ታቋታላችሁ። አዲስ ስጦታ ተበርክቶላታል። እንግዲህ ምናልባትም የእዮሃ ሚዲያ የሥራ ውጤት ሆኖ ሊመዘገብ የሚችል ተብሎ ሊቆጠር ይችላል። እንግዲህ እሷ ምን ስጦታ ተበረከተላት የሚለውን እናስቃኛችኋለን። በሌላ መልኩ ብዙ ሰዎች እንደዚህ አይነት ነገሮች ድራማ ናቸው፣ ስክሪፕትድ ናቸው፣ ቀድመው ምን መናገር እንዳለባቸው ከተነገራቸው በኋላ ነው ይሄ ነገር እየተሰራ ያለው እንጂ በፍጹም ታሪኩ እውነታነትን ያዘለ አይደለም ሲሉ ይከራከራሉ። በዛሬው ዕለት እንግዲህ ይህ የእዮሃ ድራማ ስራዎች የእዮሃ ሚዲያ ስራዎች ድራማ ናቸው ወይስ እውነተኛ ታሪኮች ናቸው? እዮሃ ምን ቴክኒኮችን ይጠቀማል? ግለሰቦችስ የሚያቀርቧቸው ስቶሪዎች ትክክል ናቸው ወይስ ጥቅሞችን ለማምጣት ነው የሚለውን ምንቃኝ ነው የሚሆነው። ክቡራትና ክቡራን አብራችሁን እንድትቆዩ በአክብሮት ነው የምንጋብዘው። አብራችሁን ስትቆዩ ታዲያ ቻናላችንን ላይክ ሼርና ሰብስክራይብ በማድረግ ለወዳጅ ዘመዶ እንዲያጋሩትም በአክብሮት ነው የምንጠይቀው። አብራችሁን ቆዩ። ወደ ምርመራ ዘገባው እናልፋለን። እንግዲህ እዮሃ ሚዲያ ማን ነው ብለን እንነሳ። እዮሃ ሚዲያ በዋነኝነት የሚያተኩረው ያልታዩ ያልተሰሙና ያልተደረሰባቸው የማህበረሰብ ጉዳዮች ላይ ትኩረት በማድረግ ነው። በተለያዩ ስፍራዎች የሚገኙ የማህበረሰብ ክፍሎችን በመጎብኘት እነዚህን ጉዳዮች ወደ ህዝብ በማምጣት ለተመልካቾች ማድረስ የተቋቋመበት ዓላማው ነው። ብዙ ጊዜ ታዲያ የግል ታሪኮች፣ የቤተሰብ ግጭቶች፣ ፍትህ ፈላጊዎችና ማህበራዊ ውይይቶች ላይ የሚያተኩር የዩቲዩብ ቻናል ነው። እንደ ባልና ሚስት አለመግባባት፣ የልጅ አባትነት ወይም ደግሞ የዲኤንኤ ምርመራን ያካተተ ጥቃትና ሌሎች አሳዛኝ የህይወት ታሪኮችን በማቅረብ የሚታወቅ ሚዲያ ነው እዮሃ ሚዲያ። ባጭሩ የሰዎችን ያልተሰሙ የግልና ማህበራዊ ችግሮች ወይም ሂዩማን ኢንተረስት ስቶሪስ በማውራት ለህዝብ ማቅረብ ዋነኛ ዓላማው የሆነ ነው እዮሃ ሚዲያ። እዮሃ ሚዲያ ታዲያ እንደዚህ አይነት ታሪኮችን ማቅረብ ከጀመረ ጊዜያትን አሳልፏል። በህዝብ ዘንድም እጅግ ከፍ ያለ ተቀባይነትን እያገኘ ይገኛል። በተለይም ከዳያስፖራ ወገኖች የሚመጡ ቅሬታዎችን በማስተናገድ ወይም ደግሞ በዳያስፖራ ወገኖች ተሰርተው ወይም እዚህ ሀገር ውስጥ ያሉ ታሪኮችን በማቅረብ ከዳያስፖራ ሰዎች በማምጣት በማገናኘት የዲኤንኤ ምርመራ በማድረግ ሰዎች እውነተኝነትን ወደ ልቦናቸው እንዲወስዱ በማድረግ እዮሃ ሚዲያ እየሰራ እንደሆነ በተለያዩ ቪዲዮዎች አይተን የማናረጋግጠው። እዮሃ ሚዲያ እንግዲህ የሚዲያ በተለያዩ ስፍራዎች የሚገኙ የማህበረሰብ ክፍሎችን ያካተተ ነው። ከድሃ እስከ ሀብታም፣ ከትልቅ እስከ ትንሽ እስከ ህፃን ድረስ ማለት ነው። ብዙ ታሪኮችን የሚያካትቱ የተለያዩ ነገሮችን ሲያቀርብ እስከ ዛሬ ላይ ደርሷል። ለምሳሌ
በዋነኝነት ብንመለከት የግልና የቤተሰብ የህይወት ታሪኮችን በማቅረብ ይታወቃል። ይህ አይነቱ ይዘት የዮሃ ሚዲያ ዋነኛና ተወዳጅ ይዘት ዘርፍ ሲሆን በግለሰቦችና በቤተሰቦች ህይወት ውስጥ የተከሰቱ አሳዛኝ፣ አስገራሚ፣ አወዛጋቢና አስተማሪ የሆኑ እውነተኛ ታሪኮችን ያቀርባል። ዮሃ የትዳርና የፍቅር ግንኙነት ጉዳዮች ደግሞ በዋናነት ዮሃ ሚዲያ የተካነባቸው ናቸው። እንግዲህ እዚህ ላይ ነው የሚቀርቡ ታሪኮች እውነትን ያዘሉ ናቸው ወይስ ደግሞ ስክሪፕት ተሰጧቸው እንዲተውኑ የተዘጋጁ ግለሰቦች ናቸው የሚለው ጥያቄ የሚመጣው። የጥልና የእርቅ ጉዳዮች በዋነኝነት በዮሃ ሚዲያ ይስተናገዳሉ። በትዳር ወይም በፍቅር ግንኙነት ውስጥ ያሉ ችግሮች፣ ክህደትን በተመለከተ አለመግባባትና ለህዝብ ፍርድ ወይም እርቅ የሚቀርቡ ጉዳዮች ለምሳሌ ካስታወሳችሁ ጀርመን ያለችው ሚስቴን መበደሌ ኢትዮጵያ መጥቼ ባገባዋት ዋጋ አስከፈለኝ የሚል አንድ ታሪክ ላይ አይታችሁ ነበር። እንግዲህ ግለሰብ ጀርመን ያገባችውን ሚስቱን ወይም ደግሞ ያገባትን ሚስቱን ብዙ በደል እንዳደረሰባት በጸጸት መልኩ ይናገራል። ከዛ በኋላ እንግዲህ እሷን ትቶ ኢትዮጵያ ውስጥ መጥቶ ሌላ ሚስት አገባ። እሱም እጅግ ከፍተኛ የሚባል ዋጋ አስከፈለኝ እያለ በጸጸት ሲናገር ትሰሙታላችሁ። እንግዲህ ይህ በዋናነት የጥልና የእርቅ ጥያቄ ውስጥ የሚካተት የቻናሉ ፕሮግራም ነው። ይህንን እንደ አጠቃላይ በተደጋጋሚ ሲያቀርበው ይስተዋላል። ሌላው ደግሞ የ25 ዓመት ትዳሬ አደጋ ላይ ነው ስትል የቀረበች አንድ ሴትን ተከትሎ ሌላው ባልም የሱን ፍላጎት ማሟላት አልቻለችም በሚል ሁለቱን አገናኝቶ ጭቅጭቅ በሚመስል መልኩ ሲቀርብ የምታዩት ታሪክ ነበረ በዮሃ ሚዲያ። ሌላው የፍቅር ታሪኮችን ሲያቀርብ ብዙ ጊዜ ትመለከቱታላችሁ። እነዚህ የፍቅር ታሪኮች ያልተለመዱ ወይም ትኩረት የሚስቡ የፍቅር አጀማመሮችና ጉዞዎች ናቸው። በተለይም ባለፈው እንደምታስታውሱት የዲቦራና የቢኒያም ታሪክ ይህንን በደንብ የሚያሳይ ሆኖ እናየዋለን። ባልተደመደ መልኩ ፍቅርን ጀመሩ። ከዛ በኋላ ጉዟቸው ለየቅል ሆነ። አሁን የደረሱበት ቦታ ላይ ደርሰዋል። እንግዲህ ስለ ዲቦራ ቆየት ብለን ስለ ታሪኳ አሁን ስለደረሰችበትና በተለይም ሰርፕራይዝ ስለተደረገችው ስጦታ ቆየት ብዬ እነግራችኋለሁ። ሌላው ከዲያስፖራ ጋር የተያዙ ጉዳዮች ላይ ያተኩራል። ኦፍ ኮርስ እንደዚህ አይነት ጉዳዮች ላይ ለምን እንደሚያተኩር ብዙዎቻችን በዚህ ዘርፍ ያለን ሰዎች ምንረዳው ነው። ከውጭ ሀገር ከሚገኙ ሰዎች ጋር የተፈጠሩ አወዛጋቢ ግንኙነቶች፣ ለምሳሌ አሜሪካ ያመጣሁት ሰው ጉድ ይዞብኝ መጣ፣ ዲያስፖራው ፍቅረኛዬ ሳላስበው ጉድ ሰራኝ የሚሉ አይነት ፕሮግራሞችን ከዚህ ቀደም ማሰራጨቱ የሚታወቅ ነው ዮሃ ሚዲያ። ሌላው ቲክቶክን እና ሌሎች ሶሻል ሚዲያዎች ላይ የተፈጠሩ ጉዳዮችን ወደ ዮሃ ሚዲያ ኮንተንትነት በመውሰድ ሲያቀርብ በተደጋጋሚ እናያለን። በማህበራዊ ሚዲያ የተጀመሩ ግንኙነቶች የሚያስከትሉት መዘዝም፣ ለምሳሌ በቲክቶክ የልጅን አባት ታሪክ አይቼ ትዳር የፈረሰ ወይም ደግሞ እንዴት አይነት ሰው ነበረ የሚል ታሪክን ማቅረቡ የምታስታውሱት ነው። ሌላው የወላጅነትና የቤተሰብ ሚስጥሮችን ያካተተው ፕሮግራሙ ነው። ይሄ እንግዲህ የዲኤንኤ ሪቨሌሽን ወይም ዲኤንኤን የማውጣት ፕሮሰስ ላይ የሚሳተፍ ነው። ዲኤንኤ ጥያቄዎችና ውጤቶችን አካቶ ብዙ መንገዶችን ሲሄድ ትመለከቱታላችሁ። እንግዲህ ይሄ ከኢትዮጵያ ፌዴራል ፖሊስ ጋር በመተባበር ነው የዲኤንኤ ውጤቶችን ለሰዎች ሲያሳይ የምታዩት። በልጆች አባትነት ወይም የእናትነት ጉዳይ ላይ ጥርጣሬዎች ሲነሱ የሚቀርቡና የዲኤንኤ ምርመራ ውጤቶች ይፋ የሚደረግባቸው ፕሮግራሞች፣ ለምሳሌ የዲኤንኤ ውጤት አሁን ደረሰ፣ ለአራት ልጆቼ አባት አይደለህም ተባልኩ፣ የጎረቤቶቼ ሹክሹክታ ትልቅ ጉድ ነገረኝ፣ እውነታው በዲኤንኤ እንዲረጋገጥ እፈልጋለሁ የሚሉ ብዙ ሰዎች ወደ ዮሃ ሚዲያ እየሄዱ ይህንን ነገር ሲያከናውኑ ትመለከታላችሁ። በዲኤንኤ ውጤት የሚያዝኑም የሚደሰቱም ብዙ ሰዎች በዮሃ ሚዲያ ላይ ተላልፈው አይተናቸዋልና ነው። ሌላው የቤተሰብ መለያየትና መገናኘትን በተመለከተ እንደዚሁ የተራርቀው የኖሩ ተለያይተው የኖሩ ቤተሰቦችን በተደጋጋሚ ሲያገናኝ እንመለከተዋለን። ዮሃ ሚዲያ በህይወት መዛባት ወይም በስደት ምክንያት ተለያይተው የቆዩ ቤተሰቦችን የማገናኘት ታሪኮች፣ ለምሳሌ ካስታወሳችሁት የወላጆቻቸው ድርጊት ግራ ያጋባቸው መንትዮች፣ ሞታለች የተባለችው እናታችን ድንገት መጣች አይነት ይዘቶችን የያዙ ታሪኮችን ሲያቀርብ እንመለከተዋለን ዮሃ። በተጨማሪም ደግሞ አሳዛኝ
አሳዛኝና አስተማሪ የግል ልምምዶች ወይም ደግሞ ሰዎች እንዲማሩባቸው ተብለው የሚፈጠሩ ታሪኮችን የሚያቀርብበት ሌላኛው የቻናሉ ሴክት ነው ማለት ነው። የግፍ፣ የመከራ፣ የበቀል ወይም ከባድ ማህበራዊ ጫና የደረሰባቸው ሰዎችን ታሪክ ያቀርባል። ለምሳሌ በቀል ከደረሰባቸው ሴቶች አንዷ እኔ ነኝ፣ ሁሉም አልፎ እዚህ መድረሴ ለኔም ይገርመኛል የሚሉ የተለያዩ ፕሮግራሞችን አካቶ ሲያቀርብ እናየዋለን እዮሃ ሚዲያ። እንግዲህ የማህበረሰብና ያልተሰሙ ጉዶች በሚልም ደግሞ ሌላ የሚያቀርበው ፕሮግራም አለ። ይህ አይነቱ ይዘት ሚዲያው ከዋና ዓላማው አንጻር ትኩረት የሚሰጠው ሲሆን በህብረተሰቡ ውስጥ ተደብቀው የቆዩ ወይም ደግሞ ትኩረት ያልተሰጣቸው ጉዳዮችን ይፋ የሚያደርግበት ነው። ድብቅ ማህበራዊ ችግሮች በአንዳንድ ቤተሰቦች ወይም በማህበረሰብ ክፍሎች ውስጥ የሚከሰቱና ብዙም በይፋ የማይነገሩ ጉዳዮች እንደ አደንዛዥ እጽ አጠቃቀም፣ ባዕድ አምልኮ ላይ እንደዚሁ ሌሎችም በተለይ ባዕድ አምልኮ ላይ ተደጋጋሚ ስራዎችን ሲሰራ አይተናል። የሃይማኖት ሰዎችን በማቅረብ ጭምር ማለት ነው። ለምሳሌ እንደ አደንዛዥ እጽ ማዘዋወሬ ያመጣብኝ ጣጣ፣ ባዕድ አምልኮ በማምለኬ ትዳሬ እንዴት እንደተበጠበጠ የሚሉ ጉዳዮችን አንስቶ ሰርቷል። ሌላው ጥቆማና ምርመራዎችን ይሰራል። ምርመራዎች ሲባል እንግዲህ አሁን እኛ እንደምናደርገው አይነት የምርመራ ዘገባዎችን ከጥቆማዎች ተነስቶ ሲያደርግ እናየዋለን። ከህዝብ የሚደርሱ መረጃዎችና ጥቆማዎችን ተከትሎ በስፍራው በመገኘት የሚደረጉ ዘገባዎችን ሽፋን ይሰጣል። በተለይ ሚዲያው ለጥቆማ የሚጠቀምበት የስልክ ቁጥር አለው። ይህ ስልክ ቁጥር እንግዲህ በ0930 ጀምሮ 58 ላይ ይጠናቀቃል። ይህን ቁጥር በተደጋጋሚ ሲያስተዋውቁት ትመለከታላችሁ። ይህ እንግዲህ ጥቆማና ሌሎች ጉዳዮችን የሚቀበሉበት ስልክ ነው ለእዮሃ ሚዲያ። መረጃና የዘመን ገጠመኞች ወይም ይሄ ከረንት ኢንካውንተርስ ኤንድ ኢንፎርሜሽን የሚባለው ላይም አተኩሮ ይሰራሉ። አወዛጋቢ ገጠመኞች ሲኖሩ በተለይም በሁኔታዎች ክስተቶች ጋር ተያይዘው የሚፈጠሩ ማህበረሰቡን የሚያነጋግሩ አሳዛኝ ወይም አስገራሚ ክስተቶች ሲፈጠሩ እነሱ ላይም ትኩረት አድርጎ ይሰራል። ምን እየሆንን ነው? እበቀላችኋለሁ እያለ ሲዝት ነበር። የ5 ዓመት ልጃችንን ተገሎ አገኘ ነው የሚል ዘገባን ከዚህ በፊት አውጥቶ ብዙ ሰዎችን ሲያነጋግር እናስታውሳለን። እንግዲህ በጥቅሉ እዮሃ ሚዲያ በዋነኝነት የሚያተኩረው የሰው ታሪክና የግል ህይወቱ ጣውረዶች ላይ ነው። የይዘቱ አቀራረብ በብዛት በቃለ መጠይቅ ላይ ያተኮረ ሲሆን ግለሰቦች ራሳቸው ወደ ሚዲያው በመቅረብ ወይም ሚዲያው ወደ ስፍራው በመሄድ የሚዘግብበት መንገድ ነው። ይዘቱ በዋነኝነት ማህበራዊ ስሜት ቀስቃሽና አወዛጋቢ የሆኑ ጉዳዮችን በማንሳት ከፍተኛ ተመልካች ለማግኘት ያለመ በሚመስል መልኩ ነው የሚያቀርባቸው። ብዙ ጊዜም ለህዝብ ፍርድ ወይም ማስተያየት የሚቀርቡ ጉዳዮችን ነው ወደ ጣቢያው የሚያቀርበው ማለት ነው። ከዚህ ጋር እንግዲህ በተገናኘ ብዙ ፕሮግራሞችን በእዮሃ ሚዲያ ከተከታተልን በኋላ ወደ ጭንቅላታችን የሚመጣው ጉዳይ ምንድነው? እውኑኑ እዮሃ ሚዲያ ስክሪፕትድ ያልሆኑ ፕሮግራሞችን ነው የሚያቀርበው? እውነት ናቸው ወይ የሚቀርቡት መረጃዎች? ወይስ ደግሞ ተጽፎ እንደ አርቲስት የሚተውኑ ግለሰቦች ናቸው የሚሉ ብዙ ሀተታዎች ከየቦታው ይነሳሉ። እኛም ይህንን ለማጥራት ነው እንግዲህ የዛሬ ምርመራችንን ወደ እዮሃ ሚዲያ ያነጣጠር ነው ማለት ነው። እንግዲህ በእዮሃ ሚዲያ የሚቀርቡ ታሪኮች እዮሃ ላይ ብቻ የሚመጡ አይነት አይደሉም። ብዙ ሚዲያዎች የሚያቀርቧቸው ናቸው። ከሶሻል ሚዲያው መብዛትና በተለይም ኃላፊነት ከሚሰማቸው ግለሰቦች ማነስ የተነሳ ብዙ ሚዲያዎች ላይ ስክሪፕትድ የሆኑ ቲዎሪዎች ይቀርባሉ። ይሄ ምንም የሚያጨቃጭቅና የሚያጠራጥር አይደለም። እንደዚህ ተደረጉ በፍጹም ለአእምሮ የሚከብዱ ሁኔታዎች ሳይቀር በዜና መልኩ ሲሰሩ ትመለከታላችሁ። በቃለ መጠይቅ መልኩ አንተ እንዲበል አንቺ እንዲበይ ተብለው የሚቀርቡ ብዙ አሉ። ምክንያቱም ዩቲዩብ ላይ ብዙ ኃላፊነት የሚሰማቸው ሰዎች በጣም ጥቂት ስለሆኑ ነው ይሄ ነገር እየተፈጠረ ያለው። እንደዚህ አይነት ጉዳዮችን አይቶ እዮሃ ሚዲያ ላይም ጥያቄ ማንሳት አግባብነት ይኖረዋል። ዞሮ ስለ እዮሃ ሚዲያ ልንገራችሁ። እዮሃ ሚዲያ ስክሪፕትድ ነው ወይ የሚጠቀመው ወይስ ድራማ ነው ወይ የሚሰራው የሚለውን ከዚህ እንደሚከተለው ነግራችኋለሁ። እዮሃ ሚዲያ ይዘት ወይም ደግሞ ስክሪፕት ወይም እውነት ነው ወይ? ማህበረሰቡ አስተያየቱ እንዴት ነው? የማህበረሰቡ ውይይት ምን ይመስላል? ከዛ በኋላ የሚቀርቡ ታሪኮች መጨረሻቸው ምንድነው የሚለውን ማየቱ ለዚህ ምላሽ ይሰጠናል ማለት ነው። እዮሃ ሚዲያ እንግዲህ በተደጋጋሚ ተጠይቋል። ራሱም እንደሚገልጸው ዋና ዓላማው በተለያየ ቦታ የሚገኙ ሰዎችን በመጎብኘት ያልታዩ ያልተሰሙና ያልተደረሰባቸው ጉዳዮችን ማቅረብ እንጂ ስክሪፕት ጽፈን ሰዎችን አንብቡ አታንብቡ በሚል የምናቀርብበት አንዳችም ምክንያት የለም ሲል ምላሹን በተደጋጋሚ ሰጥቷል። ስለዚህ
የህይወት ታሪኮች እውነተኛ ናቸው፣ ግላዊ ጉዳዮችም እውነተኛ ናቸው፣ ማህበራዊ ችግሮችም እውነተኛ ናቸው ብሎ ሚዲያው በራሱ በኩል ምላሹን ሰጥቷል። ይሁን እንጂ በአንዳንድ የማህበራዊ ሚዲያ ውይይቶች ላይ ስትመለከቱ ወይም በሌሎች ቻናሎች ላይ የአንዳንድ ታሪኮች አቀራረብ ወይም ተፈጥሮ ከመጠን በላይ ድራማዊነት የበዛው ነው። ስለዚህ አወዛጋቢ ይሆናል ማለት ነው። ይሄ ምንም ጥርጥር የለውም። አንዳንድ ታሪኮቹ በሙሉ ወይም በከፊል የተጻፉ ናቸው። እውነተኛ ታሪክ ይዘው ይመጣሉ። ከዛ በኋላ ግን ዳይሬክተር ይኖራቸዋል። ይሄን እንደዚህ አርጉ ያ እንደዛ አታርጉ የሚሉ ነገሮች በተደጋጋሚ ይነሳሉ። በተለይ በቤተሰብ ውዝግቦች ጊዜ፣ በፍቺ፣ በዲኤንኤ ምርመራ ዙሪያ የሚቀርቡ ርዕሶች ከፍተኛ ተመልካችና ውይይት ስለሚፈጥሩ እውነተኝነታቸው በተመልካቾች ዘንድ ለጥርጣሬ ይጋለጣል። በተለይ ዲኤንኤ ላይ አብዛኛው ህብረተሰብ በጉጉት ነው የሚጠብቀውና የዲኤንኤ ውጤቶች ድራማዊ ናቸው ብሎ እንዲያምን ያደርገዋል። ምክንያቱም አብዛኛው አሁን ዲኤንኤ የሚሰራው በኢትዮጵያ ፌደራል ፖሊስ ነው። ለመጀመሪያ ጊዜ በዚህ ዓመት የተጀመረ ስራ ነው። ስለዚህ ዲኤንኤ እዛ ተከፍሎ ይሰራል፣ ይመጣል ውጤቱ። ነገር ግን ሰዎቹ ላይ የሚፈጥረው ሪአክሽን፣ የሰዎቹ ሁኔታ ምናምን እንዳጠቃላይ ስታዩት ድራማ ሊመስል ይችላል ነው። ይሄ በሰዎች ዘንድ ጥያቄ ቢያስነሳ የሚያጋጭ አይመስልኝም። እንግዲህ ስናጠቃልለው አብዛኛው የሚዲያው ይፋዊ አቋም እዮሃ ሚዲያ የሚዘግበው እውነተኛ የማህበረሰብና ግላዊ ጉዳዮች ናቸው ይላል። የማህበረሰቡ ጥያቄና ጥርጣሬ ደግሞ በአንዳንድ ተመልካቾችና ተንታኞች ዘንድ እንደምናየው የአንዳንድ ይዘቶች ወይም አንዳንድ ዲኤንኤ ላይ በተለይ የሚያቀርባቸው ይዘቶች ስክሪፕትድ ናቸው ወይም ለተመልካች እንዲያጓጓ ተደርጎ በተጋነነ መልኩ የሚቀርቡ ናቸው ወደሚል ድምዳሜ ይወስዱናል። ያ ማለት ሁሉም ፕሮግራሞቹ ስክሪፕትድ ናቸው ማለት አይደለም። ግን ዲኤንኤ ላይ የሚቀርቡበት መንገድ፣ ሰዎቹ ሪአክት የሚያደርጉበት መንገድ ወደ ስክሪፕት ወይም ደግሞ ወደ ድራማነት የተጠጋ ነው። ስለዚህ እዛ አካባቢ የማያሻማ የስክሪፕት ተጽዕኖ ይኖራል ተብሎ ይታሰባል። በመጨረሻ ወደ እናንተ ለመደምደሚያ በሚመስል መልኩ ይዘቱ የተጻፈ ስለመሆኑ ግልጽና የማያሻማ መረጃ ማግኘት አልቻልንም። ምክንያቱም የሚደረጉት ነገሮች የሚያደርጓቸው ነገሮች በጠቅላላ ሚስጥራዊነትን በጠበቀ መልኩ ነው ከላይ እስከታች የሚያደርጓቸው። ስለዚህ ስክሪፕትድ መሆናቸው እድሉ የሰፋ ቢሆንም ነገር ግን 100% ስክሪፕትድ ናቸው ብሎ ለመናገር ሊያስቸግር ይችላል። ስለዚህ ወደፊት የምናጣራቸው ሰፊ ስራዎች ይኖሩናል ማለት ነው። እንግዲህ አብዛኞቹ የኛ ድምዳሜ የሚነሳው ከማህበረሰቡ እይታ ሰዎቹ ከቀረቡ በኋላ ወደፊት በህይወታቸው ውስጥ ያላቸው ሪል ህይወትና ሪል ያልሆነ ህይወት ነው ማለት ነው ወደዚህ ድምዳሜ ሊያደርሰን የሚችለው። ከዚህ ጋር አያይዘን ስለምን ልንነግራችሁ ወደድን? በዋነኝነት እዮሃ ሚዲያ ይዟቸው የመጣቸው ፕሮግራሞች በእውነቱ መቼ ተጀመሩ? በዋናነትስ የት ሀገር ነበር የሚዘወተሩት? ብዙዎቻችን በአጫጭር ቪዲዮዎች እናያቸዋለን። በተለይም አሜሪካ የዲኤንኤ ሪቨሌሽን የታወቀ ፕሮግራም ነው። በዲኤንኤ ምርመራ አባት ነህ እናት ነሽ አይደለሽም አባት ነህ አይደለም የሚሉ ጭቅጭቆች ብዙ ናቸውና ከአሜሪካ በጣም የታወቀ ሾው የመጣ ቅጂ ፕሮግራም ነው። ይሄንን አረጋግጠናል። እንደ እዮሃ ሚዲያ አይነት የዲኤንኤ ምርመራ ውጤትን በይፋ የሚያሳዩ የቴሌቪዥን ፕሮግራሞች በዓለም አቀፍ ደረጃ በስፋት የታወቁትና ተወዳጅ የሆኑት ከአሜሪካ አገር ነው። ይህ አይነቱ ይዘት ቅርጹ በዋነኝነት ከአሜሪካ የታብሎይድ ቶክ ሾው ዘውግ ጋር 100% የተመሳሰለ ነው። የታብሎይድ ቶክ ሾው ብላችሁ ብትገቡ ሙሉ በሙሉ ከእዮሃ ሚዲያ የዲኤንኤ ሪቨሌሽን ሾው ጋር የተመሳሰለ ነው። በዚህ ረገድ ከሁሉም በላይ የሚጠቀሰውና በዓለም ዙሪያ ተጽዕኖ የፈጠረው ፕሮግራም ደግሞ ዘ ሞሪ ሾው ወይም ደግሞ ዘ ሞሪ ሾው የሚባለው ነው። ይህ ትዕይንት በተለይ ለአባትነት ማረጋገጫ የሚደረጉ የዲኤንኤ ምርመራዎችን ውጤት በስሜት በተሞላ ድራማዊ መንገድ ይፋ በማድረግ የሚታወቅ ሲሆን you are not the father የሚሉ አባት ነህ ወይም አይደለህም የሚሉ የድራማዊ ትዕይንት ያላቸው ንግግሮችን በመሙላት ጭምር ስሜታዊነትን ከፍ ያደርጓል። አሁንም እዮሃ ሚዲያ ላይ ብትመለከቱ
በዛ መልኩ ለማቅረብ ሲሞከር ታያላችሁ። ይህ ስልት የግልና አወዛጋቢ የሆኑ የዲኤንኤ ውጤቶችን እንደ አባትነት ያሉ በአየር ላይ ለተመልካች ስሜትና መዝናኛ ሲባል ይፋ የሚደረግ ባህል የአሜሪካ የየቀን ቶክ ሾው አካል ነው። ሆኖ ሌሎች ሀገራትም ተመሳሳይ ፕሮግራሞች አሏቸው፣ ነገር ግን በትኩረት መጠናቸው ይለያያሉ። ለምሳሌ ለግል ድራማና ውዝግብ ወይም ደግሞ እንደ ብሪታንያው ጀርሚ ካይል ሾው በኋላ እንግዲህ አሁን ቆየት ብሎ ተዘግቷል አይነት ፕሮግራሞች ለቤተሰብ ውዝግቦች ወይም የዲኤንኤ ምርመራ ውጤቶችን በድራማዊነት ያሳዩ የነበሩ ናቸው። ለዘር ሐረግና ታሪክ በተለይም ደግሞ ከየት ነው የመጣሁት፣ ከየት ነው የተወለድኩት፣ አፍሪካዊ ነኝ፣ አሜሪካዊ ነኝ፣ ነጭ ነኝ፣ ጥቁር ነኝ የሚለውን ደግሞ ፋይንዲንግ ዮር ሩትስ ተብሎ በ2012 የተጀመረውና ብሪታንያዊው who do you think you are አንተ ማን ነኝ ብለህ ታስባለህ በሚል የተጀመረው በ2004 ያሉ የዘር ሐረግን የሚመረምሩ ዘጋቢ ፊልሞች ደግሞ የዲኤንኤ ቴክኖሎጂን ለታሪክና ለስር ማፈላለጊያ ይጠቀሙታል። እንግዲህ እንደዚህ አይነት ፕሮግራሞች ዓለም ላይ የታወቁ ናቸው። መነሻቸው አሜሪካ ነው። ሌሎች ሀገራት እንደየራሳቸው ኮንቴክስት ኮፒ ያደረጉ ይወስዳሉ። እኛም ሀገር እዮሃ ሚዲያ ይህን ነገር በከፍተኛ ደረጃ ይዞት መጥቷል። አንዳንድ ሌሎች የዩቲዩብ ቻናሎችም የእዮሃ ሚዲያን በመከተል በዲኤንኤ ላይ ትኩረት አድርገው ለመስራት እየሞከሩ ናቸው። በተለይም ኢቢኤስ ቴሌቪዥን ምናቀው ነው። በተለይ ቤተሰብን በማፈላለግ ዲኤንኤ ያስመረመረ በሾውነት ሲያቀርብ እንመለከታለን። በአጠቃላይ የዲኤንኤ ውጤቶችን በስሜትና በድራማ ለማቅረብ የተጀመሩ ትዕይንቶች መነሻቸው አሜሪካ እንደሆነ 100% ያረጋገጥነው ጉዳይ ነው። እንግዲህ ክቡራትና ክቡራን ከዚህ ጋር ተያይዞ በተለይም የዲቦራና የቢኒያምን ታሪክ የምታስታውሱት ነው። ዲቦራ ብዙ ተመልካች ያገኘበት ፕሮግራም ነው። እንግዲህ ዲቦራ የራሷን ሕይወት የቀጠለች ልጅ ናት። በተለይም ከቢኒያም ጋር በነበራቸው ግንኙነት የልጃቸው ጉዳይ በዲኤንኤ 99.9% ከተረጋገጠ በኋላ ልጁ አምኖ ተቀብሎ አብረው መኖር እንኳን ባይችሉ ልጃቸውን ለማሳደግ ተስማምተው የወጡበት ፕሮግራም ነው። ዲቦራ ከዛ በኋላ የራሷን ጉዞ ቀጥላ ማስታወቂያዎች እየሰራች የራሷን ሕይወት እየገፋች ነው የነበረችው። ቢኒያምም በተለይም ደግሞ ዳሎል ኢንተርቴይንመንት በተደረገለት ድጋፍ የራሱን የዩቲዩብ ቻናል ከፍቶ ብዙ አይነት ተከታዮች አፍርቶ የራሱን ሾው እየሰራ ነው የሚገኘው በዚህ ሰዓት። ዲቦራም በራሷ መልኩ ቲክቶክ ላይ ማስታወቂያዎችን በመስራት ለሰዎች ኢቨንቶችን በማዘጋጀት የራሷን ቢዝነስ ቀጥላለች። እንግዲህ በዲቦራ መኖሪያ ቤት የተገኘው እዮሃ ሚዲያም ሌላም ሰርፕራይዝ አለኝ ብሎ መጥቷል። እንግዲህ ዲቦራ ሌላ ስጦታ ተበርክቶላታል። እሱም የመኖሪያ ቤት ስጦታ ነው። ከአንድ የሪል ስቴት ተቋም የተገኘ ስጦታ ነው። እንግዲህ ቆንጆ ቤት ውስጥ ከልጇ ጋር መኖር ጀምራለች ማለት ነው። እንግዲህ ከዚህ ጋር ተያይዞ እዮሃ ሲነሳበት ለነበረው ትችት ማረጋገጫ እንዲሆን በሚመስል መልኩ የተናገረው ነገር አለ። እንግዲህ አሌክስ ሄዶ ዲቦራን እያወራት ባለበት ሰዓት እንግዲህ ከህዝቡ ብዙ ጥያቄዎች መጥተውብኛል። ምናልባት ይሄ ነገር ስክሪፕትድ ነው ወይ ድራማ ነው ወይ የሰራችሁት በሚል ጥያቄዎች እየመጡብኝ ስለሆነ ምን ትያለሽ? ድራማ ነው ወይ ከቢኒያም ጋር ተነጋግራችሁ የሰራችሁት የሚል ጥያቄ አቅርቦላት ነበርና እሷም ፈርጠም ብላ ምላሽ ሰጥታለች። በፍጹም ድራማ እንዳልሆነና እውነተኛ ታሪክን ይዛ ወደ ሚዲያው እንደመጣች የተፈጠረው ነገር እውነተኛ ያለፈችበት የህይወት ስንክሳር እንደሆነ ተናግራለች። ስለዚህ 100% የተረጋገጠ የህይወት ታሪኳ ነው ማለት ነው። እንግዲህ ሪል ስቴቱን በቦታው ተገኝቶ ቤት እንዳስረከባትና አሁን ንጹህ የሆነ ቤት ውስጥ ከልጇ ጋር እየኖሩ እንደሆነ ተናግራለች። በሾውም በዛ መልኩ ይታያል። እኛ በዚህ መልኩ ያቀረብነው ይህ ፕሮግራም በተለይም በሷ እዚህ ደረጃ መድረስ ለሷ ስኬት እንደዚህ ሆና በማየታችን የተሰማን ደስታ ከፍተኛ ነው። ቢኒያም በራሱ መንገድ እየሄደ ነው። ነገር ግን ሚዲያው የተጫወተው ሮል እዚህ ላይ መዘንጋት የለበትም፣ የነሱን ህይወት በማስተካከሉም ደረጃ ማለት ነው። ስለዚህ እንደዚህ አይነት ሚዲያዎች በተለይም
ጉዳያቸውን ካቀረቡ በኋላ የት ደረሰ ምን ላይ ናቸው እውነተኝነቴን እዩልኝ ብለው ቤታቸው ድረስ ሄደው ማሳየታቸው ደግሞ የነሱን ብልህነትና አርቆ አሳቢነት የሚያሳይ መሆኑን ነው በዚህ ደረጃ የተረዳ ነው ማለት ነው። ስለዚህ ዲቦራና ቢኒያም ታሪካቸው እውነተኛ ነበረ። ዲቦራ ህይወቷን ቀጥላለች። የተሻለ የኑሮ ደረጃ ላይ መድረሷን ያየንበት ፕሮግራም በትላንትናው ዕለት በዮሃ ሚዲያ ተለቆ አይተናል ማለት ነው። እንግዲህ ክብራትና ክቡራን በተለይም ዮሃ ሚዲያ በሚያቀርባቸው ታሪኮች ካቀረባቸው ታሪኮች መካከል ሰክሰስ ስቶሪዎቹን ለማሳየት የሞከርንበት ፕሮግራም ይመስል ነበር። በተመሳሳይ ሌሎች ሚዲያዎች ላይ እንደዚሁም ደግሞ ሶሻል ሚዲያው ላይ ያሉ ጋጠወጥ ወይም ደግሞ ማህበረሰብን ሊያንጹ የማይችሉ ነገሮችን የሚያስተላልፉ ሰዎችን ሊጎዱ የሚችሉ በአፋቸው ብዙ መጥፎ ነገሮችን ወደ ውጭ የሚያስወጡ ሚዲያዎች ላይ ትኩረት አድርገን ወይም ደግሞ እንዳጠቃላይ ማህበረሰብን አያንጽም ብለን ስናስብ የምርመራ ዶሲያችንን እየከፈትን ወደ እናንተ የምናቀርብበት ፕሮግራም ይህን ይመስል ነበር። ዛሬ ተረኛው ዮሃ ሚዲያ ነው። በዚህ መልኩ ሰርተናል። አብራችሁን ስለነበራችሁ በአክብሮት እጅ እንነሳለን። ሌላም ጊዜ ከኛ ጋር እንድትሆኑ ቻናላችንን ላይክ፣ ሼር እና ሰብስክራይብ አድርጉ። በያላችሁበት የሰዓት አቆጣጠር ሰናይ ጊዜ እንዲሆንላችሁ ተመኘን። ሰናይ ሁኑ።